የተረት አባት የሆነው ኤዞፕ እንዲህ ይለናል። ከዕለታት አንድ ቀን ተኩላዎች ተመካከሩና መልእክተኞችን ወደ በጎች ላኩ። የተኩላዎቹ ልዑካን በጎች መንደርም ደረሱ። በጎች ተኩሎች መጡብን ብለው ተሸሸጉ። አድፍጠው ጋጣቸው ውስጥ አድብተው ተቀመጡ። ተኩሎቹ ግን ረጋ ብለው አደብ ገዝተው በጎች አትደንግጡ፣ እንደምን ዋላችሁ አሉ። ለድርድር ነው የመጣ ነው አሉ ተኩሎቹ። በጎቹ ቀስ በቀስ ከተደበቁበት ወጡ። እኛ በድርድር እናምናለን። እህስ ምን እግር ጥሏችሁ መጣችሁ? ምን ድርድር ሐሳብ ይዛችሁ መጣችሁ? አሉ በጎች። አንድ የቸገረን ነገር ገጥሞን ነበርና ልናዋያችሁ ፈልገን ነው። ምንድን ነው? ከተመካከርን የማይፈታ ምንም ነገር አይኖርም። ዋናው ተቀራርቦ መነጋገር ነው። ንገሩን አሉ በጎቹ። ተኩሎችም እግዚአብሔር ይስጥልን፣ የቸገረን ነገር ምን መሰላችሁ? ይኸው ከተፈጠርን ጀምሮ ከውሾች ጋር ነጋጠባ እንታገላለን። የችግራችን መነሻም መድረሻም ውሾች ናቸው። እርኩስ ውሾች እኛን ባዩ ቁጥር ይጮኻሉ፣ ይተነኩሱናል፣ ሰፈር ይረበሻል። ለእኛና ለእናንተ ወዳጅነትና ሰላም ዋናዎቹ እንቅፋቶች ውሾች ናቸው። በጎችም ታዲያ ምን እናድርግ? ምን ዘዴ ብንፈጥር እንቅፋቶቹን ማስወገድ እንችላለን? ተኩሎቹም እናንተ እሺ ካላችሁማ ዘዴ አይጠፋም ነበር እኮ። ዘዴ ካለ ነገሩና ለጌታችሁ ንገሩ። ውሾች እንዳልተመቿችሁ፣ ሰላምም እንደነሷችሁ አስረዱ። ይባረሩልን በሉ። ይሄማ ቀላል ነው፣ እንነግረዋለን። በዚህ ተስማሙና ተኩሎቹ ሄዱ። በጎቹ ውሾቹ እንዲባረሩ ለጌታቸው አመለከቱ። ጌታቸውም ስንት ዘመን ቤት ደጁን ሲጠብቁ የኖሩትን ውሾች ከቤት አስወጥቶ አባረራቸው። ከዚያ ቀን በኋላ የዋሆቹ በጎች የዘመናት ጠባቂዎቻቸውን አጡ። ተንኮለኞቹ ተኩሎች እየተዝናኑ በጎችን አንድ በአንድ እየለቀሙ በሏቸው። የድርድርን ትርጉም አለማወቅ እርግማን ነው። ከማን ጋር ነው የምደራደረው? ተደራዳሪውስ ሊደራደረኝ ያሰበው ምን አስቦ ነው? ጠላቴ እንኳ ቢሆን ድርድሩ ያዋጣኛል ወይ? ከቅርብ ጊዜ አንጻር ምን እጠቀማለሁ? ከዘለቄታ ግቤ አንጻርስ ምን እጠቀማለሁ? ትላንትና ምን አይነት ግንኙነት ነበረኝ? ዛሬን በዛሬው ክስተት መዳኘት እንዴት እችላለሁ ብሎ ማሰብ ያባት ነው። በሁለተኛው የዓለም ጦርነት ወቅት የአሜሪካው ጄኔራል ማካርተር በፊሊፒንስ የአሜሪካ ጦር አዛዥ ተደርጎ ሲሾም አንድ ረዳት መኮንን አንድ መጽሐፍ ይሰጠዋል። መጽሐፉ ከዚህ ቀደም የነበሩ አዛዦች የዋሉባቸውን ጦርነቶች ዝርዝር የያዘ ነው። ማካርተር የዚህ መጽሐፍ ስንት ቅጅ አለ ብሎ ጠየቀው። ረዳቱም 6 አለ። ጄኔራሉም መልካም በል 6ቱን መጽሐፍ ሰብስበህ አቃጥልልኝ። እኔ የትላንትና ውሎዎችን ባሪያ መሆን አልፈልግም። ችግር ሲከሰት እዛው ወዲያውኑ መፍትሄ እሰጠዋለሁ። መጽሐፉን በሙሉ አቃጥልና ሁኔታዎች በተከሰቱ ሰዓት እንደ ሁኔታው ግዳጅን ፈጽማለው። ታሪክ የራሱ ዋጋ ቢኖረውም ይህንን እንደ ተሞክሮ መውሰድ ተገቢም ደንብም ነው። በትላንት ለመመካት ከሆነ ግን የግብዛ መዳፋሽ መሆን ነው። ነበርን ማለት ግን ከንቱ ነው። ተውነው መጀነኑ፣ በቅቶን ጉራ መንዛት መዘባነን የሚያልቅ ዘዴ ባይሆን ይለናል ኦቴሎ የሼክስፒሩ። በጸጋዬ ገብረ መድኅን ብዕር ልሳን ስለ ታሪክ ስለ ትናንት ማውራት ሳይሆን ዛሬን ማሸነፍ ነው የፖለቲካ ፋይዳው። ይሄን ያወቁ ላቁ፣ ይሄን የናቁ ወደቁ እንደማለት ነው። ከ1966 ጀምሮ የተከሰቱ የሀገራችን የፖለቲካ ፓርቲዎች አበሳዎች እከሌ ከከሌ ሳይባል በትንሹ 10 መሰረታዊ ጉዳዮች ላይ የተንተራሱ ይመስላሉ። ከአበሳዎቹ አንደኛው በትንሽ በትልቁ መከፋፈል፣ ያለ መስዋዕትነት ድል መመኘት፣ ውሎ አድሮ ጧት የማሉበትን ማታ መካድ፣ እምነት ሲታመም ሺህ ወረቀት መፈራረም ነው። ሁለተኛው ለባላንጣቸው ሰርጎ ገብነት መጋለጥ ነው። ሶስተኛው እርስ በርስ አለመከባበር አለመተሳሰብ ነው። አራተኛው የመስመር ጥራት አለመኖር፣ ርዕዮተ ዓለማዊ ብስለት ማጣት። አምስተኛው በትንሽ ድል መወጣጠርና በትንሽ ሽንፈት መፍረክረክ። ስድስተኛው ተጋጣሚን መናቅና ወሬን አሉባልታን እንዳቋም መውሰድ። ሰባተኛው የጊዜን ፋይዳ በትክክል መረዳት፣ ባለፈውስ አለማለትና የኃይል ሚዛን የማን ነው አለማለት፣ ከተፈጸመም አለመመዘን። ይሄ ዓላማ ባይሳካ ምን ሁለተኛ ዘዴ ቀይሻለሁ ብሎ አለመዘጋጀት። ስምንተኛው ባለፈው ያደረግነው የታደረሰን ታሪኩ ተተንትኖ ተገምግሞ ሳያልቅ በእነዚያው ተዋናይ ተውኔቱ መቀጠሉ። ዘጠነኛው እምቢ አላረጅም ማለት ነው። አዲሱ ያሸንፈኛል አለማለት፣ the new is invincible የሚለውን መርሳት፣ ካፈርኩ የመለሰኝ ማለት። አስረኛው እኔ ባልሆንስ መፍትሄው ሌላ ቢኖርስ ከኔ የተሻለ አለ ብሎ ፈጽሞ አለማሰብ። ከነዚህ ሁሉ ይሰውራል። እነዚህን ሁሉ ከልብ ከመረመርን ፓርቲዎቹ ሁሉ የቆሙት ባንድ ወይንም በሁለት ቡድን ህብረ ሰረሰር ስፓይናል ኮርድ ዙሪያ ነው። ይሄ እንግዲህ የሚሆነው
ከተኳሾቹም አሉ በልዩ መሀል አገዳ የሚለያዩ በምንባባልበት ሀገር ከፖለቲካ ንቃት ባህሉ፣ ትምክህቱ፣ ጥበቱ፣ እምነቱ፣ የፖለቲካ ጥንቆላው፣ ሟርቶ ወዘት ባለበት ሀገር ልማድና ለመመርመር ጦሱ ብዙ ነው። አጠቃላይ የፖለቲካ ተሞክሯችን ግን አልተፈተሽም። ዳሩ ሲነካ መሀሉ ዳር ይሆናል ይላል የአበሻ አባባል። ዞሮ ዞሮ ግን ግንዱ ሲመታ ቅርንጫፉና ቅጠሉ መርገፉ አይቀሬ ነው። ቻይናዎቹ ዛፉ ሲወድቅ ዝንጀሮዎቹ ይበትናሉ የሚሉን መሰረታዊ ነገር የሚሆነው ለዚህ ነው። ቁልቋል የወደቀው ቅርንጫፍ ስለበዛ ነው የሚለው የትግርኛ ተረት አዙረን ስናየው እንደ ቻይናዎቹ ነው አይልናል አድሚኒስትራተር አዲስ አድማሱ። እናንተም ሰብስክራይብ፣ ላይክ፣ ሼር፣ ኮሜንት እያደረጋችሁ እንደዚህ አይነት መረጃዎችን ታገኛላችሁ። ወደ ሌላው ጉዳይ አልፋለሁ። አንድ የአይሁዶች ተረት እንዲህ ይልናል። አንድ በጣም ኃይለኛ ውሸታም ነበር፣ ስመጥር ዋሾ እንዲሉ። የሃይማኖት መጽሐፍ ባያሌው ያነባል። አንድ ቀን እንደተለመደው የጸሎት መጽሐፉን ይዞ በተመስጦ እያነበበ ሳለ ከውጭ የብዙ ሰዎች የጩኸት ድምፅ ይሰማል። ወደ መስኮቱ ሂዶ ሲመለከት የሚጮሁት ትናንሽ የሰፈር ልጆች ናቸው። እነዚህ የሰፈር ልጆች ደግሞ ሌላ ተንኮል ሊሰሩ ነው። ቆይ ይሰራላችኋለሁ ይልና እንዲህ አላቸው። ስሙ ልጆች፣ ወደ ጸሎት ምኩራቡ ሂዱና እዩ። እዚያ የባህር ሰይጣን ቆሞ ታያላችሁ። ምን አይነት ግዙፍ ሰይጣን መሰላችሁ! 5 እግር 3 አይኖችና እንደ ፍየል አይነት ጢም ያለው ነው። ደሞ አረንጓዴ ቀለም ያለው ነው። ልጆቹ የተባለውን ጉደኛ ፍጡር ለማየት ጓጉና እየበረሩ ሄዱ። ውሸታሙም ሰው ወደ መጽሐፉ ተመለሰ። በእነዚህ ደቃቃ ልጆች እንዴት እንደቀለደባቸው እያሰበ በተንጀረገገው ረዥም ጢሙ ውስጥ ሳቀ። ጥቂት ቆይቶ ግን መዓት አይሁዶች ወደ ደጃፍ እየጮሁ ሲያልፉ ሰማና ወደ መስኮቱ ሂዶ አየ። አንገቱን ብቅ አድርጎ ወዴት እየሄዳችሁ ነው ብሎ ጠየቀ። ወደ ጸሎቱ ምኩራብ አሉና መለሱ። እዚያ ምን ፍለጋ ትሄዳላችሁ? አልሰማህም ወዳጅ? አንድ የባህር ሰይጣን ወጥቷል አሉ። 5 እግር 3 አይን የፍየል ጢም ያለው አረንጓዴ ፍጡር ነው። ዋሾ አይሁድ የሰራው ዘዴ አገር እንዳታለለ ገብቶት በደስታ እየሳቀ መጽሐፍ ማንበቡን ቀጠለ። ግን ብዙም ሲያነብ ሌላ ከፍተኛ ጩኸት ሰማ። ወጥቶ ቢያይ አገር ይተራመሳል። አንዳች መንጋ ህዝብ ወደ ምኩራቡ ይነጉዳል። ሰማችሁ ጎበዝ፣ ወዴት ነው ይህ ሁሉ ህዝብ የሚተመው? አለና ጮሆ ጠየቀ። ምን አይነት የጅል ጥያቄ ነው የምትጠይቀው? ከጸሎት ምኩራብ ፊት ለፊት የባህር ሰይጣን ቁሞ እየታየ መሆኑን አልሰማህም? 5 እግር 3 አይኖች የፍየል ጢምና አረንጓዴ ሰውነት እንዳለው ተረጋግጧል አለው ከሰዎቹ አንዱ። ዋሹ አይሁድ በነገሩ በመገረም ቀና ብሎ ወደ ሰዎቹ አየ። ከሚጎርፈው ህዝብ መካከል ዋናውን የቤተ አይሁድ ሰባኪ ቄስ አያቸው። አረ የፈጣሪ ያለህ! ዋናው የአይሁድ ሃይማኖት አስተማሪም ወደዚያው እየሄዱ ነው ማለት ነው። ዋናው ቄስ አምነውበት ከሄዱማ በእርግጥም አንድ ነገር አለ ማለት ነው። እሳት ካለ ጭስ አለ። ባርኔጣውን አጠለቀ፣ ካፖርቱን አደረገ፣ ከዘራውን ያዘና እየሮጠ ከመንጋው ጋር ተቀላቀለ። ማን ያውቃል፣ ያ ያልኩት ነገር እውነት ሆኖ የባህሩ ሰይጣን እኮ መጥቶ ቁሞ ይሆናል እያለ በሆዱ ጭራሽ ከህዝቡ ቀድሞ ሩጫውን ተያያዘው። ራሱ በዋሸው ውሸት ውሎ አድሮ ተተብትቦ መውጫ መሸሻ የሚያጣ ብዙ መሪ፣ ኃላፊ፣ አስተዳዳሪ፣ የፖለቲካ ፓርቲ ተጠሪ ወዘተ ሞልቷል። በሐሰት የፈጠረውን ሰይጣን ድንገት ህዝቡን ያሳምንና ማጠፊያው ያጥረዋል። ውሸት እንደ ርግዝና በትንሿ ጀምሮ በኋላ የማይሸነፍበት ደረጃ ይደርስና ፍጠጥ ብሎ የመውጣት ባህሪ ያለው። ለማስወረድ አንሞክርም ቢባል የተወሳሰበ ችግር ይፈጠራል። ወይ አድጎ የማስወረጃው ጊዜ አልፏል፣ ወይ አስወርዳለሁ ሲሉ የመመረዝ አንዳንዴም የመሞት አደጋ ሊደርስ ይችላል። ከዚህ ሁሉ በላይ ግን ውሸቱ ከርሞ ሲወለድ ፈጣሪውን ጭምር ማስደንገጡ ነው። ፈጣሪው የገዛ ፈጠራውን እንደ ጣዖት እንዲያመልክ የሚገደድበት ሁኔታ ሲመጣ ግን ጉዳዩ የአገርና የህዝብ ችግር እንደሚሆን ማስተዋል ይገባል። ለህዝብ የተዋሸው ውሸት ውሎ አድሮ መጋለጡ አይቀርምና ህዝብን ያስቆጣል። ይህም አላስተማማኝና ያልተረጋጋ ሁኔታን መፍጠሩ አይቀሬ ነው። ዴሞክራሲን አስፋፋለሁ፣ ሰላምን አሰፍናለሁ፣ የህግ የበላይነት ከመሬት በላይ ስለሆነ እሱን ማረጋገጥ ነው ዋናው። ይህን ሁሉ መስዋዕት የከፈልነው የመሬት ትርፍና ኪሳራን ለማስላት አይደለም። የህግ የበላይነት በሌለበት ወፈፍ ያደረገው ሁሉ የመሰለውን እየሰራ ጦርነት መለኮሱ፣ ሰላምን መደፍረሱ ፍጹም የማይቀር ነው። ሉዓላዊነትን አስከብራለሁ፣ ልማትን አፋጥናለሁ፣ አቅም እገነባለሁ ማለት ብቻ ተስፋ በየዘመኑ በየወቅቱ ተስፋ ማቆር ተስፋ ዋልጭበት ካለ ታማኒነት ይጠፋል።
ይህን ሁሉ ቃል ገብተን ተዘናግተን ከተገኘን ሁሉንም መስዋዕትነት የሕይወትም የማቴሪያልም ዋጋ መጠየቁ ግልጽ ነውና ከተጠባቂነት ወደ ተጠያቂነት ያሸጋግረናል። ውለን አድረንም ኃይል የሌለው ታጋይ፣ ስንቅ የሌለው ጎራሽ ልንሆን እንደምንችል ይጠቁመናል። ይህን አውቀን ብርቱ ጥንቃቄ ማድረግ እንደሚገባ አሁኑኑ ማሰብ ይኖርብናል። ስለ ሰላም መደረግ ያለበትን ዲፕሎማሲያዊ መንገድ ሁሉ ጥርጊያውን ማስተካከል ተገቢ የመሆኑን ያህል ራሳችንን ለወረራና ለባላንጣ አመቻችተን መስጠትም ፍጹም አደጋ ውስጥ ሊጥለን እንደሚችል በጊዜ ማወቅ ተገቢ ነው። ምን ነው ቢሉ ኃይለኛ መጥቶ ካልደገመ ይንጠራራል፣ ሰነፍ እንዲደገም ይለማመጣል ይሏልና የሕዝብና የሀገርን ሕልውና ለመጠበቅ የምንተገብረው ነገር በተመለከተ ያለመሸፋፈንና ያለማድበስበስ አቋምን ለይቶ መሄድ ኋላ ውዥንብር ውስጥ ከመግባት ያድናል። አበው ወይ ታጥቀህ ተዋጋ ወይ ረቀህ ሽሽ የሚሉት ለዚህ ነው። የገዛ ውሸቱን እውነት ይሆን እንዴ ብሎ ከህዝብ ፊት እንደሮጠው አይሁዳዊ የገዛ ንግግራችን፣ ንድፈ ሐሳባችን ቁራኛና ሰለባ ሆነን ተጠላልፈን መውደቅ የለብንም። ኋላ ነገር ሲከፋ እሸሸግበት ጥግ አጣሁ፣ ምጸናበት ልብ አጣሁ እንዳንል መጠንቀቅ እጅግ አስፈላጊ ነው። ያ ሳይሆን ቀርቶ በተደጋጋሚና አንድ ነገር እንደ በቀቀን የምንለፍ ከሆነ ኃጢአት ሲደጋገም ጽድቅ ይመስላል ማለት ብቻ ነው የሚሆነው። ታዋቂው የሀገራችን ገጣሚ ያለውንም አለመርሳት ነው። ትቼዋለሁ ይተውኝ፣ አልነካቸውም አይንኩኝ ብለህ ተገልለህ ርቀህ እውነት ይተውኛል ብለህ እንዴት ተስፋ ታደርጋለህ? የተወጋ በቅቶት ቢተኛ የወጋ መቼ እንቅልፍ አለው የጅምሩን ካልጨረሰው እና በእኔ ይሁንብህ እንቅልፍ ነው የሚያስወስድህ እንዳለው ነው። ሰብስክራይብ፣ ላይክ፣ ሼር፣ ኮሜንት እያደረጋችሁ እንደዚህ አይነት መረጃዎችን ታገኛላችሁ። ሰላም።